ሰላም ጤና ይስጥልን የኢዲኤም ሚዲያ ተከታዮቻችን የዕለቱ ዜናችን ተጀምሯል። ከዜናዎቹ ጋር አብራችሁን ቆዩ። በቅድሚያ አርዕስተ ዜና። የሚኒስትሮች ምክር ቤት በ57ኛ መደበኛ ስብሰባው ያሳለፋቸው ውሳኔዎችን አጽድቋል። ዓለም አቀፍ የሳይበር ደህንነትና የኤአይ ጉባኤ በአዲስ አበባ ተካሄደ። ፈተና ስርቆትን የሚጠየፍ ትውልድ በመፍጠር ሂደት ውስጥ ሁሉም የድርሻውን ሊወጣ እንደሚገባ ተገለጸ። ኢራን የባህረ ሰላጤው ሀገራትና አሜሪካ ያወጡትን መግለጫ ተቃወመች። በቬንዙዌላ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር በእጥፍ መጨመሩ ተገለጸ። ኢራን ከእውቅና ውጪ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ አስጠነቀቀች። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። የሚኒስትሮች ምክር ቤት በ57ኛ መደበኛ ስብሰባው ያሳለፋቸው ውሳኔዎችን አጽድቋል። ምክር ቤቱ ሰኔ 19 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በተለያዩ የኢኮኖሚ የልማትና የፖሊሲ ማሻሻያ ጉዳዮች ላይ ተወያይቶ ሙሉ በሙሉ ያጸደቃቸው ዋና ዋና ውሳኔዎች ከዓለም አቀፍ የልማት ማህበር ጋር የተፈረሙ ለሶስት ታላላቅ ዘላቂ የልማት ፕሮጀክት የሚውሉ የብድር ማጽደቂያ ረቂቅ አዋጆችን መርምሮ ለሕዝብ ተወካዮች ምክር ቤት በሙሉ ድምፅ አስተላልፏል። የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት፣ የትምህርት ምዘናና ፈተናዎች አገልግሎት የውስጥ ገቢ አቅምን ለማሳደግና ጥራቱን የጠበቀ አገልግሎት ለመስጠት የቀረቡ ረቂቅ ደንቦችን ግብዓት በማከል ሙሉ በሙሉ ድምፅ አጽድቋል። ኢትዮጵያ ባንኩን በአባልነት እንድትቀላቀልና ለሀገራዊ መሰረተ ልማትና ማይክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጭ እንድታገኝ የተዘጋጀው የአባልነት ማጽደቂያ ረቂቅ አዋጅ መርምሮ ለሕዝብ ተወካዮች ምክር ቤት መርቷል። አዲሱ የኮንስትራክሽን ኢንዱስትሪ ፖሊሲ የዘርፉን ምርታማነትና ተወዳዳሪነት ለማሳደግ ከዓለም አቀፍ የቴክኖሎጂ እድገትና ከተሞች መስፋፋት ጋር ለማጣጣም የቀረበው አዲስ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ መርምሮ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ አጽድቋል። አዲሱ የከተማ ልማት ፖሊሲ ላለፉት 20 ዓመታት በስራ ላይ የቆየው የነባሩን ፖሊሲ ክፍተቶች ለማረም በከተሞች የታዩ አበረታታች የሪፎርም ለውጦችን ለማጽናትና የከተማ ገጠር ትስስርን ለማጠናከር በአዲስ መልክ የተዘጋጀ የከተማ ልማት ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ አጽድቋል። ዓለም አቀፍ የሳይበር ደህንነትና የኤአይ ጉባኤ በአዲስ አበባ ተካሄደ። በአዲስ አበባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በዓለም አቀፍ የሳይበር ደህንነትና በአርቲፊሻል ኢንተለጀንስ ዙሪያ የሚያተኩር የሁለት ቀን ጉባኤ ተካሂዷል። ጉባኤው ያዘጋጁት የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ፣ የኢትዮጵያ ሳይበር ሴኩሪቲ ማህበርና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ሲሆኑ ዋና ዓላማው የቴክኖሎጂ ስጋቶችንና መልካም አጋጣሚዎችን በመወያየት እንዲሁም አህጉራዊ ትብብርን ማጠናከር ነው። የኢትዮጵያ ሳይበር ሴኩሪቲ ማህበር ፕሬዝዳንት ብርሃኑ በየነ እንደገለጹት ኤአይ ለሀከሮች ትልቅ የጥቃት ጉልበት ቢሰጥም ተጋላጭነትን ለመቆጣጠርና ለመቀነስ እጅግ አስፈላጊ ነው። ሳይበር ደህንነት የአንድ ተቋም ወይም የመንግስት ብቻ ሳይሆን የሁሉም ዜጎች ኃላፊነት ነው ብለዋል። የኢትዮ ቴሌኮም የኢንፎርሜሽን ሴኩሪቲ ቺፍ ኦፊስ አቶ ጸጋይ አማኑኤል እንደገለጹት እንደ ቴሌብር ያሉ የፊንቴክ አገልግሎቶች በኤአይ የታገዘ ጥብቅ ጥበቃ ይደረግላቸዋል። ዲጂታሉን ያፈጠንክ ሳይበር ሴኩሪቲን የማታስብ ከሆነ ሂሮ የሆንክበት የዲጂታል ሰርቪስን ወደ ዜሮ የሚያመጣበት እድል ግልጽ ነውም ብለዋል። በሳይበር ሴኩሪቲ ዙሪያ ሪፖርተሮችን ለዋና ስራ አስፈጻሚ በቀጥታ የሚያቀርብ ትልቅ መዋቅር በኢትዮ ቴሌኮም ውስጥ መፈጠሩን አመላክቷል። ጉባኤው በዋናነት የአፍሪካ ሀገራት የቴክኖሎጂ ባለቤት እንዲሆኑ፣ የዳታ ሉዓላዊነታቸውን እንዲያረጋግጡና በፖሊሲ ረገድ የተቀናጀ አሰራር እንዲከተሉ ጥሪ አቅርቧል። በዓለም አቀፍ ደረጃ የአይቲ ሪፖርቶች እንደሚያሳዩት እንደ ሞሪሼስ፣ ግብጽ፣ ታንዛኒያ ያሉ ሀገራት በሳይበር ደህንነት ኢንዴክስ የተሻለ ደረጃ ላይ የሚገኙ ሲሆን ኢትዮጵያ አዳዲስ አዋጆችንና ስትራቴጂዎችን በማዋጣት ዘርፍን ለማዘመን ጥረት እያደረገች መሆኑ ተገልጿል። የፈተና ስርቆትን የሚጠየፍ ትውልድ በመፍጠር ሂደት ውስጥ ሁሉም የድርሻውን ሊወጣ እንደሚገባ ተገለጸ። ከሰኔ 23 እስከ ሐምሌ 16 ቀን በበይነ መረብና
በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተናን አስመልክቶ ከባለድርሻ አካላት ጋር ምክክር ተካሂዷል። በመድረኩ ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የፈተና ስርቆት የሚጠየፍ ትውልድ በመፍጠር ሂደት ውስጥ ሁሉም የድርሻውን ሊወጣ እንደሚገባ አሳስበዋል። በተለይም በፈተናው ሂደት ፈተና ለመስረቅም ይሁን ለማሰረቅ በሚሞክሩ አካላት ላይ ጥብቅ እርምጃ የሚወሰድ መሆኑን ጠቅሰው ለፈተናው ስኬታማነት ሚኒስቴር መስሪያ ቤቱ አስፈላጊውን ሁሉ እንደሚያደርግ ገልጸዋል። የአጠቃላይ ትምህርት ልማት ዘርፍ ሚኒስቴር ዴኤታ ወይዘሮ አየለች እሸቴ በበኩላቸው የፈተናው አጠቃላይ ሂደት ደህንነቱ የተጠበቀ በሰላምና በውጤታማነት እንዲጠናቀቅ ሁሉም ባለድርሻ አካል በተባበረና በተቀናጀ ሁኔታ መስራት እንደሚጠበቅበት ተናግረዋል። የዘንድሮ የ12ኛ ክፍል ብሔራዊ ፈተና ከአጠቃላይ ተፈታኞች መካከል በአብዛኛው በበይነ መረብ የሚሰጥ መሆኑንና የፈተና ተቋማትም በርከት ባለ ሁኔታ በክልል ደረጃ የተደራጁ መሆናቸው ፈተናውን ልዩ እንደሚያደርገው ገልጸዋል። በመሆኑም የፈተናው ደህንነት የማረጋገጥ ጉዳይ ከሌላው ጊዜ በተለየ ትኩረት ተሰጥቶት ሊሰራ እንደሚያስፈልገው ሚኒስትር ዴኤታዋ አስገንዝበዋል። የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ጀነራል መላኩ ፈንታ በበኩላቸው የዘንድሮ የ12ኛ ክፍል ፈተና በጋራ በተቀመጠው አቅጣጫ መሰረት በስኬት እንዲጠናቀቅ የጸጥታ ዘርፍ ተገቢውን ዝግጅት ማድረጉን ገልጸዋል። ሀገር አቀፍ ፈተና ውጤታማ እንዲሆንና በታሰበው አግባብ እንዲጠናቀቅ በታማኝነት በትብብር ተቀናጅቶ መስራት እንደሚያስፈልግ ምክትል ኮሚሽነሩ አክለው ገልጸዋል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር እሸቱ ከበደ የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 እስከ ሐምሌ 16 በበይነ መረብና በወረቀት እንደሚሰጥ አስታውሰዋል። ይህንኑ ፈተና ለመውሰድ 563,501 ተፈታኞች መመዝገባቸውን ጠቅሰው 563,501 ተፈታኞች መመዝገባቸውን ጠቅሰው ከእነዚህ ውስጥ 306,456ቱ የተፈጥሮ ሳይንስ፣ 257,045ቱ ደግሞ የማህበራዊ ሳይንስ ተፈታኞች መሆናቸውን ጠቁሟል። በምክክር መድረኩ ላይ የክልል ትምህርት ቢሮ ኃላፊዎች፣ የፌዴራል ፖሊስ አመራሮች እና ሌሎች ጉዳዩ የሚመለከታቸው ባለድርሻ አካላት ተገኝተዋል። ኢራን የባህረ ሰላጤ ሀገራትና አሜሪካ ያወጡትን መግለጫ ተቃወመች። ኢራን የባህረ ሰላጤ ትብብር ምክር ቤት አባል ሀገራትና አሜሪካ በጋራ ያወጡት መግለጫ ጣልቃ ገብነት፣ ኃላፊነት የጎደለውና ጠብጫሪ ስትል አውግዛለች። ባህሬን ውስጥ የተካሄደው ስብሰባ ተከትሎ የወጣው መግለጫ በመቃወም ኢራን በሰጠችው ምላሽ የአሜሪካ ጦር ሰራዊት በባህረ ሰላጤ አካባቢ መገኘቱ ለአካባቢው አለመረጋጋትና ክፍፍል ምክንያት ነው ብሏል። የኢራን የውጭ ጉዳይ ሚኒስቴር እንዳለው አሜሪካንና እስራኤል ለፈጸሙት ጥቃት በቀጠናው ያሉት የአሜሪካ ጦር ሰፈሮች መጠቀማቸው ዋሽንግተን ለአካባቢው ደህንነት ግድ እንደሌላት ያሳያል። ጨምረውም የሆርሙዝ ወሽመጥን የማስተዳደሩ ጉዳይ በኢራንና በኦማን መካከል በሚኖር ትብብር እንዲሁም ከአሜሪካ ጋር በተደረሰው የመግባቢያ ሰነድ አማካኝነት የሚፈጸም መሆኑን አመላክተዋል። ሐሙስ ዕለት በተካሄደው የባህረ ሰላጤ ሀገራት ትብብር ምክር ቤት ስብሰባ ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተገኙ ሲሆን በቀጠና ባለው ውጥረት ላይ ተወያይተዋል። ከስብሰባ በኋላ በወጣ የጋራ መግለጫ ላይ አባል ሀገራቱ በአሜሪካንና በኢራን መካከል የተደረሰው ስምምነት የተቀበሉ ሲሆን በሆርሙዝ ወሽመጥ ላይ የበላይነት ለመያዝ እንዲሁም መርከቦችን ለማስከፈል የሚታሰብ የትኛውን ፖሊሲ ተቃውመዋል። ባህሬን፣ ሳውዲ አረቢያ፣ ኳታር፣ ኦማን፣ የተባበሩት አረብ ኤሚሬትስ እና ኩዌት የባህረ ሰላጤ ሀገራት ትብብር ምክር ቤት አባል ናቸው። የዩናይትድ ስቴትስ ደቡባዊ እዝ ደግሞ አንድ ከፍተኛ ወታደራዊ ባለስልጣኑ የእዙ ድጋፍ ጥረት ለመከታተል መድረሳቸውን አስታውቋል። በቬንዙዌላ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር በእጥፍ መጨመሩ ተገለጸ። በቬንዙዌላ በደረሰ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ወደ 589 መድረሱንና 2980 ሰዎች መጎዳታቸውን የአገሪቱ ተጠባባቂ ፕሬዝዳንት ዴልሲ ሮድሪግስ አስታወቁ። በፍርስራሾች ውስጥ ያሉ ሰዎች ለማውጣት የሚደረገው ጥረት በቀጠለበት በአሁኑ ጊዜ ከተለያዩ ሀገራት እርዳታ ወደ ቬንዙዌላ እየገባ ነው። አሜሪካ በከፍተኛ መጠን ያለው እርዳታ ወደ ሀገሪቱ መላኳን ስታሳውቅ ከስዊዘርላንድ የተላኩ 80 የነፍስ አድን ሰራተኞች እና 18 ቶን ቁሳቁሶች ቬንዙዌላ መድረሳቸውን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ዘገበ። የቬንዙዌላ ቴሌቪዥን እንደዘገበው ከሆነ ቡድኑ አርብ ማለዳ ላይ የደረሰ ሲሆን 8 አነፍናፊ ውሾችንም የተካተቱበት ነው። አክሎም ከመሬት መንቀጥቀጡ ክስተት በኋላ የአስቸኳይ ጊዜ ምላሽ በመስጠት ስዊዘርላንድ ከመጀመሪያዎቹ ሀገራት መካከል መሆኗን ገልጿል።
ከሜክሲኮም እንዲሁም ቁሳቁሶች የያዙ የነፍስ አድን ሰራተኞች ወደ አገሪቱ መድረሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪግስ ገልጸዋል። ኢራን ከእውቅናዋ ውጪ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ አስጠነቀቀች። በሆርሙዝ ወሽመጥ በኩል የሚደረግ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገ ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣን አስታወቀ። የኢራን ምክትል የውጭ ጉዳይ ሚኒስቴር እንደተናገሩት በሆርሙዝ በኩል የሚደረግ ጉዞ ከኢራን እውቅና ውጪ ከሆነ ዋስትና እንደማይኖረው በማመልከት የትኛውም በመተላለፊያ ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እግድ እንደሚጣልበት አስጠንቅቀዋል። ባለስልጣኑ ይህም ማስጠንቀቂያ በኤክስ ገጻቸው ላይ ያሰፈሩት ኦማን ከተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን በሆርሙዝ ወሽመጥ ላይ ጊዜያዊ የመርከቦች የመተላለፊያ መስመር መክፈቷ ከተገለጸ በኋላ ነው። ቀደም ሲል ኢራን አዲስ አቋቋመችው የሆርሙዝ ወሽመጥ እንቅስቃሴ የሚቆጣጠረው ባለስልጣን እውቅና ባልተሰጠው የባህሩ ክፍል በኩል የሚተላለፉ መርከቦች ላይ ለሚያጋጥሙ ችግሮች ኃላፊነቱን የመርከቦቹ ካፒቴኖችና የመርከቦቹ ባለቤቶች የሚወስዱ ይሆናል በማለት አስጠንቅቆ ነበር። የተባበሩት መንግስታት መውጫ አጥተው በሆርሙዝ ወሽመጥ ላይ ለወራት የቆዩ መርከቦችን ለማሳለፍ በከፈተው መንገድ ጉዞ በጀመረ መርከብ ላይ ሐሙስ ዕለት ጥቃት ከተፈጸመ በኋላ እንቅስቃሴዎች ተገትተዋል። ጥቃቱ የተፈጸመው የኢራን አብዮታዊ ዘብ በተባበሩት መንግስታት የተከፈተ አዲስ የመርከቦች መተላለፊያ መስመር ከኢራን እውቅና ውጪ በመሆኑ በማመልከት ተቀባይነት የሌለውና ሙሉ ለሙሉ አደገኛ መሆኑ ካሳወቁ በኋላ ነው። የብሪታንያ የባህር ጉዞ ደህንነት ተቋም ሐሙስ ዕለት እንዳለው መርከቡ ከኦማን ወደ ደቡብ ምስራቅ ላይ ምንነቱ ባልታወቀ ተወንጫፊ መመታቱንና በሰው ላይ ጉዳት አለመድረሱን አስታውቋል። ኢራን በመርከቡ ላይ ጥቃቱ መፈጸሟን የአሜሪካ ባለስልጣን መናገራቸውን የመገናኛ ብዙሃን ዘግበዋል። አብራችሁን ስለነበራችሁ እናመሰግናለን። እነዚህንና ሌሎች መረጃዎች እንዲደርሱ ቻናላችንን ሰብስክራይብ እና ሼር በማድረግ አብሮነታችሁ አይለየን።